በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ። ለዚህች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያው ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለሐዋርያው ለቅዱስ ዮሐንስ ወልደ ነጎድጓድ በዓሉ በሰላም በጤና አደረሰን አደረሳችሁ። ጥር 4 ቀን የሚከበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን በዓል የቅዱስ ዮሐንስ በዓል ነው። ዮሐንስ ማለት ደስታ ማለት ነው። ዮሐንስ ማለት ደስታ ማለት ነው። እንግዲህ የቀደመው ዮሐንስ መጥመቀ መለኮት ብዙዎች በመወለዱ እንደተደሰቱ ሁሉ ዮሐንስ የተባለ ይሄኛውም ለሐዲስ ኪዳን ደስታ ሆኖ ያገለገለ ሐዋርያ ነው። ሐዋርያም ነው። እንደዚሁም ደግሞ ወልደ ነጎድጓድ የሚባል የነጎድጓድ ልጅ ይባላል። የነጎድጓድ ልጅ የተባለበት ምክንያት ዮሐንስ ከመጥምቀ መለኮት የሚለየው ጥር 4 ቀን ይሄኛው ወልደ ነጎድጓድ ነው የሚባለው። አባቱም ዘብዴዎስ ነው የሚባለው። እናቱ ደግሞ ማርያም ባውፍልያ ትባላለች። እና ይህ ሐዋርያ ይህ አገልጋይ ከ12ቱ ሐዋርያት አንዱ ነው። ወንጌሉንም የጻፈው እሱ ነው። የጻፈው ወንጌል የዮሐንስ ወንጌል ተብሎ በምዕራፍ 21 ያለው የእሱ ወንጌል ነው። እንደገና ደግሞ ራእዩንም የጻፈው እሱ ነው። ራእየ ዮሐንስ የሚባለው መልእክታትም 3 አሉ። የመጀመሪያ፣ ሁለተኛ፣ ሶስተኛ 3 መልእክት ነው የጻፈው። ጠቅላላውን የአዲስ ኪዳን መጽሐፍ ላይ እንግዲህ እሱ ነው ያለው። ወንጌል አለው፣ መልእክት አለው፣ ራእይ አለው። 5 መጻሕፍትን የጻፈ ሐዋርያ ነው። እንግዲህ በቃል በማስተማር በጽሁፍም በማስተማር የሚታወቅ ይልቁኑ ራእዩ ጥልቅ ነው። እንደው ከዕለተ ምጽአት በኋላ የሚሆነው ነገር ሁሉ ተገልጾለት የጻፈ ነው። በቁጹረ ገጽነት በማዘን የኖረ ነው። በዚህች ዓለም ላይ ተስፋ ቆርጦ የዓለምን ከንቱነት አውቆ ዓለም ምንም አይጠቅመኝም ብሎ ጌታ ኢየሱስ ክርስቶስ በቀራንዮ አደባባይ የተቀበለውን መከራ እያሰበ ሲያለቅስ የኖረ ሐዋርያ ነው። ቁጹረ ገጽ ማለት ፊቱ ተቋርጥሮ ነበር የሚኖረው። ምክንያቱም የጌታ ኢየሱስ ክርስቶስ መከራውን ያይ ነበር። አብሮ ስለነበረ የሚደርስበትን መከራ ያይ ስለነበረ ሰውን ለማዳን ብሎ መጥቶ ይህን ያክል ሊደርስበት ይገባ ነበር ወይ ብሎ በጣም ተቆጭቶ ያዝን ነበረ። ይቆጫልና እውነትም እንግዲህ ሰዎች እነሱ እንዲድኑ አምላክ መጥቶላቸው ያን ሁሉ መከራ ሲያደርሱበት ያን ያክል እሱን ለመስቀል እንደውም የፈወሳቸው እነ መጻጉዕ እነዛ ህመምተኞቹ ለምን ፈወሰኝ ብለው በጥፊ እስኪመቱ ድረስ እስኪፈታተኑት ድረስ ያዳናቸው ሁሉ ናቸው። ያ በ5 እንጀራና በ2 ዓሣ ያጠገባቸው ሁሉ ናቸው እኮ በዕለተ ዓርብ እሱን ለመስቀል ያን ያክል መከራ ሲያደርሱበት የነበረ። ያን እያየ ያዝን ነበር እሱ። ያን እያየ በጣም ይተክዝ ነበረ በደረሰበት ነገር። ስለዚህ እሱ ዛሬ እንግዲህ በዕለተ ተሰውሮቱ የተሰወረበት ዕለት መታሰቢያ ለሱ የሚደረግበት ዕለት ነው በቤተ ክርስቲያኒቱ። እንግዲህ የተጠራው ከምንድን ነው? ቅዱስ ዮሐንስ ከአሳ አጥማጅነት ነው የተጠራው። ከአሳ አጥማጅነት ተጠርቷል ቅዱስ ዮሐንስ። ወንድሙ ያዕቆብ ይባላል። ከወንድሙ ከያዕቆብ ጋር ሆነው በዚያ በገሊላ ባሕር ላይ አሳ በማጥመድ ነበረ የሚታወቁት። አባታቸውም ዘብዴዎስ የሚባለው አሳ አጥማጅ ነበረ። እንግዲህ ልጅ አንዳንድ ጊዜ የአባትን ስራ አይተውም ተብሎ እንደሚባለው የአባታቸው የዘብዴዎስን ስራ አልተውምና ጌታ ኢየሱስ ክርስቶስ ግን ለማስተማር ወደዚህ ዓለም በመጣበት ዘመን አሳ እያጠመዱ አግኝቷቸው ኑ ተከተሉኝ ነበር ያላቸው። ኑ ተከተሉኝ፣ ለጊዜው በእግር ተከተሉኝ ነው። ፍጻሜው ግን በግብር በተግባር ምሰሉኝ። ቅዱስ ጳውሎስ እንዳለው ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ። ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉኝ፣ እኔ ክርስቶስን እንደምከተል እኔን ተከተሉኝ። እምወስዳችሁ ወደ ክርስቶስ ነው፣ እማደርሳችሁ ወደ ክርስቶስ ነው። አንድ ሐዋርያ ሊያስከትል የሚገባው ራሱን ብቻ አይደለም፣ ወደ ክርስቶስ ነው መውሰድ ያለበት። ብዙ አስከታዮች ራሳቸው ድረስ ብቻ ነው የሚያደርሱት፣ አሳልፈው ክርስቶስ ጋር ያደርሱ። ራሳቸው ጋር እንድንቀር ይፈልጋሉ። እነሱ ጋር እንድንቀር ምእመናን የምትከተሉ ሰዎች ጋር ብቻ እንዳትቀሩ፣ እለፉ፣ ክርስቶስ ጋር ድረሱ። ቅዱስ ጳውሎስ እኔ ክርስቶስን ነው የምትከተሉ፣ ብትከተሉኝ የማደርሳችሁ ክርስቶስ ጋር ነው አለ። እኔ ጋር ብቻ አይደለም አለ። በሌላ መልኩ ደግሞ እኔ ምሰሉኝ ማለት በመከራ ምሰሉኝ ነው። እኔ በመከራ ክርስቶስን መስያለሁ ነው።
እኔ ክርስቶስ መከራ እንደተቀበለ መከራን ሳልሳቀቅ ተቀብያለሁና እናንተም መከራን በዚያ ልክ ለመቀበል ተዘጋጁ ነው። ክርስትና ለመከራ ራስን ማዘጋጀት ነው። ስለዚህ ቅዱስ ዮሐንስን ያዕቆብን ሁለቱን እነ ጴጥሮስና እንድርያስን የጠራ አምላክ ያዕቆብን በ18 ሐምሌ 18 ቀን ነው በዓሉ። ይሄ ወንድሙ የጌታ ይሄ ዮሐንስ ወንድም በዚህ ጌታ ኢየሱስ ክርስቶስ ተከተለኝ አለው። አሳ ማጥመጃ መረባቸውን ትተው ነው የተከተሉት። ያ አሳ የሚሰበስቡበትን መረብ ትተው ምንድን ያላቸው? ወእሬስ የክሙ መሰግራነ ሰብእ፣ ሰው አጥማጆች ያደርጋችኋለሁ፣ ሰውን ለመንግሥተ ሰማያት የምታዘጋጁ አደርጋችኋለሁ ነው ያላቸው። ሰውን ለመንግሥተ ሰማያት አዘጋጃችኋለሁ አለ። የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ የምታገኙት ነው እስከ ፍጻሜው። የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ጀምሮ እስከ ፍጻሜ ድረስ ይሄን ነው የሚናገረውና ስለ ዮሐንስን ያዕቆብን ሁለቱን ነው አንድ ጋር የጠራቸው። ስለዚህ ዮሐንስ የተጠራው ሰውን እንድታጠምድ አደርግሃለሁ ብሎ ሲለው ለቅዱስ ዮሐንስ ጌታ ኢየሱስ ክርስቶስ ከባህሩ ላይ አስወጣውና ይሄንን ዓለም እንደ ባህር አድርጎ ሰጠው። የሰውን ነፍሳት ደግሞ እንደ አሳ አድርጎ ሰጠው። እንደ መረቡ ደግሞ ወንጌልን ሰጠው። በለመደው ስራ ሊያሰራው ማለት ነው። አሳ ማጥመድ ያውቅ ስለነበረ አሳ እንደሚሰበስበው ነፍሳትን ቢሰበስብ እንደሚያዋጣ እግዚአብሔር አየው። አሳ ሲሰበስብ ይውል የነበረው ሰው ቢሰበስብ መረብ ይዞ መረብን አስተካክሎ ይዘረጋ እንደነበረ ይጥል እንደነበረ ወንጌሉን አስተካክሎ ሰዎች ላይ ይጥል እንደነበረ ገባው ኢየሱስ ክርስቶስ። አወቀ ኢየሱስ ክርስቶስ። ለዚህ መረጠው ኢየሱስ ክርስቶስ። ተመረጠ ቅዱስ ዮሐንስ ከአሳ አጥማጅነት ወደ ነፍሳት መሰብሰብ፣ ነፍሳትን ወደ ማጥመድ፣ ወደ እግዚአብሔር ወደ ማምጣት። በዚህ መሰረት እንግዲህ አልቦ ነገር ወአልቦ ነቢብ ዘይተሰምዐ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ተብሎ በመዝሙረ ዳዊት 18 ላይ ተነግሮ እንደምናገኘው እነርሱ ያልተናገሩት ነገር የለም፣ ነገራቸው ሁሉ እስከ ጽንፍ ደረሰ፣ ዓለም ፍጻሜ ድረስ ደረሰ ብሎ ዳዊት በመዝሙሩ እንደተናገረ ሁሉ ሐዋርያት ትምህርታቸው ያ ነቢያት ይወርዳል ይወለዳል ያሉትን ሐዋርያት ደግሞ እነ ቅዱስ ዮሐንስ ወረደ ተወለደ ብለው ነው ያስተማሩት። ወረደ ተወለደ፣ አዎ ተጠመቀ፣ አስተማረ፣ ተሰቀለ፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ ሞተ፣ ተቀበረ፣ ተነሳ፣ አረገ፣ ዳግም ይመጣል ብሎ ነው ቅዱስ ዮሐንስ ያስተማረው ማለት ነው። አዲስ ኪዳንም በዚህ መልክ ነው ያስተማረው። ይህን አስተማረ። ሐዋርያቱ ገና በተስፋ የነበረውን እርሱ ግን ተደርጓል ብሎ የተደረገውን የተፈጸመውን ነገር ሁሉ አስተማረ። ስለዚህ አምላከ ቅዱስ ዮሐንስ የቅዱስ ዮሐንስን በረከትና ረድኤት በሁላችንም ላይ ያሳድርብን። ዮሐንስ ማለት ደስታ ስለሆነ የዮሐንስን በዓል ስታከብሩ አብሮ ይሄን የሚያሳዝን ዓለም ላይ ዮሐንስን ይዛችሁ የዘላለም ደስታ እንድታስቡ ነው። ዮሐንስ ደስታ ነውና በሚያሳዝነን ዓለም ውስጥ ዮሐንስ ያስፈልገናል። ዮሐንስ ስሙ ደስታ ነው፣ ስራውም ደስታ ነው። ዓለም ግን ምናልባት ደስታ አለኝ እንኳ ቢል ደስታው ፍጹም ደስታ አይደለም። ጊዜያዊ ደስታ ነው፣ የሚዘልቅ ደስታ አይደለም። ጥቅም ላይ የተመሰረተ ደስታ ነው። ጥቅም ሲቋረጥ የሚቀር ደስታ ነው ያለው ወገኖቼ። ለዚህ ወንጌልን ስንማር እንግዲህ በሕይወታችን ውስጥ ያለውን ነገር ሁሉ ስናስበው ቅዱስ ዮሐንስ ደስታ ስለሆነ ሁላችንም ወልደ ነጎድጓድ የነጎድጓድ ልጅ ነው ተብሎ የተነገረው ስለ ስብከቱ ነውና ስለ አስተምህሮቱ ነውና መምህራነ ወንጌል በሚያስተምሩን ቤተ ክርስቲያን በምታስተምረን በዓሉን ስናከብር የዮሐንስን በዓል በመከራ የኖረ መጨረሻም ላይ እንግዲህ ቅዱስ እኔ እስከምመጣ ድረስ ቢኖር ብሎ ጌታ ኢየሱስ ክርስቶስ እንደውም የዮሐንስ ወንጌል ምዕራፍ 21 ላይ ምሳ ከበሉ በኋላ ጌታ ኢየሱስ ክርስቶስ ቅዱስ ዮሐንስን ትወደኛለህ ብሎ ቅዱስ ያዕቆብ ጴጥሮስን ትወደኛለህ ብሎ ተናግሮ እንደዛ ከጠየቀ በኋላ ሲያየው ዮሐንስን ስለ ዮሐንስ ምንም ስላላለ ይሄ ደቀ መዝሙር እኔ እስከምመጣ ድረስ ቢኖር ምን አግዶህ አንተ ምን አሳሰበህ ብሎ የዮሐንስን ቆይታ ለቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሯል። ስለዚህ መምህር ይባላል፣ ሰንኮሪስ ይባላል። ቅዱስ ዮሐንስ ምንድን ነው የሚባለው? ቀርን ነባቢ ይባላል። ቀርን ነባቢ ማለት የሚናገር ጥሩምባ፣ የሚያስተምር ጥሩምባ ሆኖ ያገለገለ፣ ለኢየሱስ ክርስቶስ ጥሩምባ ሆኖ ለዓለም ንስሐ ግቡ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ያስተማረ፣ ዓለምን ለንስሐ ያዘጋጀ። እንግዲህ ቀደም ሲልም
ትሰትዩኑ ጽዋ ዘአነ እሰቲ እንዳለ ጌታ ኢየሱስ ክርስቶስ እናቱ ያዕቆብና ዮሐንስን በግራና በቀኝ ይቀመጡልህ ብሎ ነበረ። ያንን ጽዋ መከራን ይቀበላሉ ወይ ብሎ ጌታ ኢየሱስ ክርስቶስ ለእናቱ እንዳላቸው እናቱ ባውፍልያ ስላልተረዳች በዚህ ምድር ላይ ጌታ ኢየሱስ ይነግሳል በዚሁ ይቆያል ብላ አስባ ስለነበረ ልጆቼ አንደኛቸው ቀኛዝማች አንደኛቸው ግራዝማች ይሁኑልኝ ብላ ለምና ነበረ። ጌታ ኢየሱስ ክርስቶስ ያንን ልመና አልተቀበለም። ይተአምሩ ዘትስእሉ የምትለምኑትን አታውቁም ነበር ያለውና አንዳንድ ጊዜ የምንለምነውን አለማወቅ አለ። ነገር ግን በአንድ መልኩም እናታቸው አውቃለች። ወደ መጨረሻ ላይ እውነት ነው ጌታ የተቀበለውን መከራ ተቀብለው ነው እነሱም ከዚህ ምድር የሄዱትና ሐዋርያት በዚህ ምድር ላይ አልደላቸውም። የእግዚአብሔር ሰዎች ዓለም አይደላቸውም። ዓለም ከደላን ምናልባት የእግዚአብሔር ሰዎች መሆናችንን እየተውን እንደሆነ መረዳት ያስፈልጋል። ዓለም እንዲደላን ብቻ ካሰብን በእግዚአብሔር በኩል ደግሞ የምንፈልገው ነገር ሊቀርብን ይችላል። የዓለሙ መከራ የሚቀር ነገር ነው። ምናልባት እዚህ ምድር ላይ የምንቀበለው መከራ ኃላፊ ነው፣ ዘላለማዊ አይደለም። በኋላ የሚመጣው መከራ ግን ከሞት በኋላ የሚመጣው መከራ የማያቋርጥ መከራ ነው። እግዚአብሔር አምላክ ከሱ ይጠብቀን ወገኖቼ። በእውነት መቼም ስላስተማሩም ጻድቅ ማለት አይደለም። ምናልባት ማስተማር ምስክርነት ነው። ስለ እግዚአብሔር ለመመስከር ብለን ነው። እንመስክር ነው። ሁሉም ሰው ይመሰክራል። ሁላችንም እንመሰክራለን። ሌላ ያልተማረ ያለና ይማር ሳይሆን እንመስክር ነው። ስለ እግዚአብሔር እየመሰከሩ መሞት ተገቢ ስለሆነ ስለ እግዚአብሔር እየመሰከሩ ነው ሐዋርያት የሞቱት። ክርስቲያኖች ዛሬም ስለ እግዚአብሔር እውነት እየመሰከራችሁ፣ እውነት እየተናገራችሁ፣ እውነት እያሰባችሁ የሚሰብክም የሚሰበክም እውነት እየሰማ እውነትን እየመሰከሩ እውነትን እየተናገሩ መጻሕፍትን እየተናገሩ እግዚአብሔር ያደረገውን ድንቅ ሥራ በመመስከር በመናገር ኢየሱስ ክርስቶስ አድርጎታል፣ እሱ የእሱ ሥራ ነው ይሄ ብለን ቅዱስ ዮሐንስ ያደረገውን ስለ ቅዱስ ዮሐንስ ምስክርነት ሰጥተን ታላቅ ሐዋርያ እግዚአብሔርን አገልግሎ ያለፈ ብለን በዚህ መልክ ስናስብ ነውና ስለዚህ ቅዱስ ዮሐንስ ወልደ ዘብዴዎስ የዘብዴዎስ ልጅ ማለት ነው። ያን ጊዜ ሲጠራ ወሃደጉ ሐመሮሙ ወዘብዴዎስሃ አባሆሙ ይላል ወንጌሉ። መርከባቸውን ትተው አባታቸው ዘብዴዎስንም ትተው ኢየሱስ ክርስቶስን ተከተሉ። ያ የሥጋ አባት ነበረ፣ የመንፈስ አባት ስላገኙ ነው ሐዋርያት። ዮሐንስ አባቱን ትቶ የሥጋ አባቱን ትቶ የመንፈስ አባቱን ተከተለ ኢየሱስ ክርስቶስን ማለት ነው። እኛም አንዳንድ ጊዜ በዚሁ በሥጋ አባት ብቻ ሐሳብ እንዳንቀር ያስፈልጋል። የሥጋ አባት ብቻ አስበን ብዙዎች ልጆች የሥጋ አባታቸውን ሀብት ለመውረስ ብቻ የሚተጉ አሉ፣ ለዚህ ብቻ የሚዘጋጁ አሉ። ዮሐንስ ግን የአባቴ ሀብት መርከቡም ይሄ መረቡም በአሳ የተገኘ ገንዘቡም ቀሪ ነው አለ፣ ይቅርብኝ አለ። ሀደግነ ኩሎ ወተለውናከ እንዳለው ቅዱስ ጴጥሮስ ሁሉን ትተን ተከተልን ተወ። ቅዱስ ዮሐንስ የአባቱን ሀብት ትቶ የሰማያዊ አባቱ ሀብትን ተከተለ። የሰማያዊ አባቱ ሀብትን ሰማይን መቁጠር ጀመረ፣ መንግሥተ ሰማያትን ማሰብ ጀመረ። አባቱ ዘብዴዎስን ከነ ሀብቱ ነው የተወው። ምክንያቱም ይሄ ኃላፊ ሀብት እንደሆነ ይህም አባት ምድራዊ አባት እንደሆነ ተደርቷል። ይህን ምድራዊ አባትን ትቶ ሰማያዊ አባትን የተከተለ ነውና መቃብር ተቆፍሮለትም ነበረ ቅዱስ ዮሐንስ። መቃብር ተከፍሮ መቃብሩ ሳርን ያበቀለው እዛው ደቀ መዛሙርቱ እያዩት፣ ጭራውም ሙት የሚፈውስ ነበር የሆነው የቅዱስ ዮሐንስ። በዘንጉም በበትሩም ሙታንን አስነስተዋል ቅዱስ ዮሐንስ። መቃብሩ ለሱ ተቀፍሮ አፉን ከፍቶ ሲቀመጥ ወዲያው ሳር ለብሶ በቅሎ ለምልሞ መታየት ተአምር ነው። መቃብሩን ያለመለመ ሐዋርያ ነው። የራሱን መቃብር ራሱ ያመሰለመ። አፈር በሚሆንበት ቀን አፈር መልሱ በሚባልበት ቀን ሳር ሆነ። ሳሩም ለምልሞ አድጎ ጨሌው የሚታይ የሚያስደስት ሆነ ማለት አረንጓዴ ሆነ ማለት። መቃብሩን አረንጓዴ ያደረገ ነው ማለት የሁላችንን መቃብር አረንጓዴ ያድርግልን ቅዱስ ዮሐንስ። የሁላችንም መቃብር እንደው አፈር ብቻ ቦኖበት እንዳይቀር ትንሣኤ ያለው መቃብር፣ ትንሣኤ የሚሰበክበት መቃብር፣ በመቃብሩ ላይ የራሱን ትንሣኤ የሰበከ ሐዋርያ ቅዱስ ዮሐንስ ነው። በራሱ መቃብር ላይ ሞት በሚሰበክበት ቀን ትንሣኤውን የሰበከ ሐዋርያ፣ ትንሣኤውን እዚሁ ያወጀ ሐዋርያ፣ ትንሣኤውን በግልጥ ሊቀብሩት ለተሰበሰቡ ለነ አብሮኮሮስ ለደቀ መዛሙርቱ ያሳየ ሐዋርያ። ደቀ መዛሙርቱ ሞተ ብለው በልምዳቸው ሰው መቼም ከሞተ ታጥቦ ተገንዞ ይቀበራልና አባታችን መምህራችን አረፈ ብለው አጥበው ገንዘው እንቀብራለን ሲሉ ነው መቃብሩ ለምልሞባቸው ሳር አብቅሎ ያስደነገጣቸው። ድንቅ ስራ ነው። ቅዱስ ዮሐንስ በዕለተ ዕረፍቱ እንግዲህ የሆነው ይሄ ነገር ነው። በዕረፍቱ ቀን ይሄን የተፈጸመው
ተሰወረ የሚያሰኘውም መቃብሩን እንዴት ይቅበሩ? ከዛ ጊዜ ጀምሮ እነሱ መቃብሩ ተለወጠባቸው። መቃብሩ ሳር አበቀለባቸው። ቆፍረው ያዘጋጁት መቃብር ባሰቡት ልክ አልሆነም። የእሱም ጭራ ሙት የሚያስነሳ ሆነ፣ ለምጽ የሚያነጻ ሆነ፣ ሙታን የሚያስነሳ ሆነ፣ ብዙ ተአምር የሚያደርግ ሆነ። ለብሷት የነበረች ብጫቂ ጨርቅም ተአምር የምትሰራ ሆነች በዛ ዕለት ማለት ነው። ስለዚህ ቅዱስ ዮሐንስ በመቃብሩ ላይ ተአምር የሰራ ታላቅ ሐዋርያ ዮሐንስ ስለሆነ በመቃብሩ ላይ ትንሣኤን የሰበከ ሁላችንም ትንሣኤያችንን እሱ ይስበክልን። ትንሣኤ ክርስቶስን የሰበከልን ነውና የራሱንም ትንሣኤ ያየ ወንሴፎ ትንሣኤ ሙታን ወንሴፎ ትንሣኤ ሙታን ወንሴፎ ትንሣኤ ሙታን ተናቦም ከተናበበ የሙታንን ትንሣኤ ተስፋ እናደርጋለን። ወንሴፎ ትንሣኤ ሙታን እኛ ሙታን ትንሣኤን ተስፋ እናደርጋለን። ሙታን ሲኖሩ ማለት እኛም ሙታንንና ስንሞት ሞተን አንቀርም ብለን እዚህ ሙታን መሆናችንን እያሰብን እንኖራለን። ከሞትን በኋላ ግን ትንሣኤ እንደምናገኝ እናስባለን። እንዲህ እንኖራለን። ሀይው ከመመላእክት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም ማለት ሀይው ከመመላእክት እንደ መላእክት ያለ ሞት መኖርን፣ እንደ መላእክት ያለ ሕመም መኖርን። ሀይው ከመመላእክት ማለት ሀይው ሕይወት የሚል ግስ አለና እንደ መላእክት ሕያው ሆኖ መኖር። ይሄ ነው በክርስትና ውስጥ ያለው እኮ። የክርስትና መጨረሻ እኮ እንደ መላእክት ሀይው ሆኖ መኖር እኮ ነው። እንደ መላእክት በሕይወት መላእክት አይራቡም፣ አይጠሙም፣ ሁልጊዜ እንደምንማረው አይራቆቱም፣ አይደክሙም፣ አይሰለቹም፣ ምስጋና አይታክታቸውም፣ አገልግሎት አይታክታቸውም፣ ስለ እግዚአብሔር መመስከር አይታክታቸውም፣ ቅዱስ ቅዱስ ብሎ ማመስገን አይታክታቸውም። ሰው መጨረሻ እንደዛ ነው የሚሆነው። ይህ ዛሬ እየደከመ ያስቸገረ ስጋ፣ እያንቀላፋ ያስቸገረ ስጋችን፣ ብርድ እየመታው ያስቸገረ ስጋችን፣ እየጠወለገ ያስቸገረ ስጋችን፣ እየተራበ ያስቸገረ ስጋችን፣ እየሰነፈ ያስቸገረ ስጋችን የዛለት ከምጽአት በኋላ ሀይው ከመመላእክትን ያገኛልና እንደ መላእክት መሆንን ስለሚያገኝ ስጋ እኮ ነው እንደዛ የሚሆነው። ነፍስ አይደል? ነፍስም አሁንም ገነት ገብታ እያመሰገነች ነው ከስጋ ስትለይ። ስጋም የዛለት ነፍስን መስላ እያመሰገነች ትኖራለች ማለት ነው። ሀይው ከመመላእክት ማለት እንደ መላእክት በሕይወት መኖር ማለት ነውና እንደ መላእክት በሕይወት እንድንኖር ያደረገን አምላካችን ፈጣሪያችን ሁላችንንም ይርዳን። ቅዱስ ዮሐንስ መቃብሩን ያለመለመና ደቀ መዛሙርቱን ያስደነቀ ዓለምን ያስደነቀ ሐዋርያ ነው። ምክንያቱም ይሄ ጸጋ ለሱ የተሰጠው ራሱን የተወ ስለሆነ ነው። ሐዋርያት ማለት ራሳቸውን የተዉ ናቸው። በክርስትና ሕይወት ራስን ሳይተዉ ሌላ ጸጋ አይሰጥም። አቡነ ተክለ ሃይማኖት እኮ ይህን የሥጋ እግራቸውን እንደፈለጉ ስለቆሙበትና እሱን ስላደከሙት እሱን ስለተዉት እሱ ሲሰበር ክንፈ ረድኤት ተሰጣቸው ማለት ነው። የእግዚአብሔር ሰዎች እንደዚህ ናቸው። ይሄ የሥጋን አሁን የምናየውን አካል ይሄንን አይንከባከቡትም። እነሱ ይህን ሥጋ ምንም አይመስላቸውም። ለዚህ ቦታ የላቸውም። ለዚህ ትጋት የላቸውም። የዚህ ፍላጎት የላቸውም። ይሄንን የመውደድ ነገር የላቸውም። የሚያስቡት ለዘላለሙ ሕይወት ስለሆነ ማለት ነው። ስለዚህ ሐዋርያት ራሳቸውን የተዉ ስለሆኑ እግዚአብሔር ደግሞ ሁሉን አስገዛላቸው፣ ሁሉን አደረገላቸው፣ ታምራቱን ገለጠላቸው፣ በጎ ነገርን ገለጠላቸው፣ አገልግሎታቸውን አሰመረላቸው፣ መንገዳቸውን የተቃና አደረገላቸው። አምላከ ቅዱስ ዮሐንስ ወልደ ነጎድጓድን በረከትና ረድኤት በሁላችንም ላይ ያሳድርብን። ቅዱስ ዮሐንስ አባቱ ዘብዴዎስ እናቱ ባውፍልያ በመግቢያ እንደነገርኳችሁ የስሙ ትርጉም ደግሞ ደስታ ማለት ነውና በዓሉን የደስታ በዓል ያደርግልን አምላካችን። የደስታ በዓል ማለት ስጋዊ ደስታ አይደለም፣ በስጋ እንድንደሰትበት አይደለም፣ የስጋ መብል ለመበያ ለመጠጫ አይደለም። መንፈሳዊ ደስታ አሁን ይሄ መንፈሳዊና ስጋዊ ደስታ ለይተማ መንፈሳዊ ደስታ ምስጋና በስርዓቱ ማመስገን፣ ተረጋግቶ መጸለይ፣ በእግዚአብሔር ማመን፣ በዓለም ማዘኑን ትተን በእግዚአብሔር መደሰት። ዓለም ሊያሳዝነን ይችላል፣ እግዚአብሔር ደግሞ ደስታ ይሰጠናል። ስጋውን ደሙን ሰጥቶ አስደስቶን ከዚህ በላይ አበላን አጠጣን እኮ ሌላ ምን ይስጠን እግዚአብሔር? ይሄ ያበላን ያጠጣን ነገር ደግሞ የዘላለም ምግብ ነው፣ የዘላለም መጠጥ ነው፣ ሁለተኛ የማያስርብ ነው፣ ሁለተኛ የማያስጠማ ነው። የዘላለም ሕይወት የሰጠን ነውና የዘላለሙን ሕይወት የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በዓላችንን የሰላም የበረከት የረድኤት የፍቅር የስምምነት እንዲያደርግልን ወስብሐት ለእግዚአብሔር። ይቆየ